የሰራ ወደ 394 ሄክታር አካባቢ የሚያለማ ካናሎችን የሰራ ትናንሽ ኩሬዎችም ወደ 11 የሚሆኑ ኩሬዎች በሀብት ደረጃ 2 መኪና ወደ 27 ሞተር አሁን ደግሞ አዳዲስ የሚመጡ በርካታ ሞተሮች አሉና ብዙ ስራ ወጣቶችን ወደ ስራ ያስገባ ባለን ሀብት ላይ ተጨማሪ ሀብት እየፈጠረ ለወረዳችን በጣም ትልቅ እገዛ እያገዘ ይገኛል። ይህን አስመልክቶ እንግዲህ በእኛ አካባቢ እንደ ጅሩ እንደሚታወቀው ያው በስፋት በስንዴ በብራንድ በእንስሳት ይታወቃል። ያው ስንዴያችን እንደምታውቁት ይሄ በርካታ ከትናንሽ ክላስተሮች በሀገር አቀፍ ደረጃ የመጀመሪያውን ደረጃ የሚይዘው ጅሩ ነው፣ በክላስተር ስፋት ማለት ነው። በምርትና ምርታማነትም ከሌላው አካባቢ የመጨረሻውን ደረጃ የምንደርስበት እንደተጠበቀ ሆኖ በአሁን ባለው ደረጃ በጣም የተሻለ ነው ከሌላው አካባቢ በስንዴ ምርታችን። ይህን አሁን ለሌላው አካባቢ አንደኛ ከአሰራር አኳያ፣ ሁለተኛ ደግሞ ውጤቱንም ለሌላው አካባቢ የምናስተምርበት በጣም ብዙ ስራዎች እየሰራንበት ነው በስንዴ። ከዛ በመቀጠል ደግሞ በሜካናይዜሽን እንደምታውቁት በክልል ደረጃ አሁን ከኛ የተሻለ ወረዳ አለ ብዬ አላስብም። ከ18 በላይ ትራክተሮች አሉ፣ 5 ኮምባይን። ቀጣይ ደግሞ ፍላጎት የፈጠርናቸው በርካታ ሜካናይዜሽን ስራ እየሰራ ነው የሚገኘው። ይህን አስመልክቶ ያው ከታች እንደምታዩት አሁን ዘንድሮ ላይ በጥቅል 90% የሚሆነው በሜካናይዜሽን ነው እያሳጨን ያለ ነው። ይሄ ማለት አርሶ አደራችን ኤክስቴንሽኑ ገብቶታል። ስለዚህ ግብርናን ለማዘመን ትራንስፎርም ለማድረግ ጥሩ ሂደት እንዳለን ነው የሚያሳየው። በጥቅል እንግዲህ ጅሩ ላይ እንደምታውቁት በጀማ ተፋሰስ ያሉን ሀብቶች እንደዚህ ናቸው። አሁን ሎሚ ብራንድ ምናልባት ንግድ የደረሱበትን አላውቅም። ደብረ ብርሃን ዩኒቨርሲቲ እየሰሩ ነው ብራንድ እንዲሰጠው ማለት ነው። ሎሚ በቅደም ተከተል ያስረዱናል። ግን እንደ ጥቅል ስንመለከት እነዚህ ተግባራቶችን በማገዝ ደግሞ ኤፍኤስአርቢ ትልቁ ሚና እንደ ሞረትና ጅሩ ወረዳ በጣም ትልቅ ስራ የሰራ በዚህ በምግብ ማጠናከሪያ ፕሮግራሙ ይሄ ነው የማይባል በተደጋጋሚ በጣም ትላልቅ ውጤቶችን እያስመዘገብንበት ያለን ይገባ ነው። ከዚህ በመቀጠል ግን ፕሮጀክቱ በጥቅል እስካሁን የሰራቸው ስራዎች አሉ። ከነዚህ ውስጥ በትንሹ ስንመለከተው እዚህ ነዋሪ ላይ እኛ ባንጠቀምበትም እንኳን ዘመናዊ የከብት መሸጫ የገበያ ማዕከል ገንብቶ በጣም ትልቅ ሀብት ነው የፈሰሰበት። እሱን ራሱ ያገዘን ይሄ ፕሮጀክት እንደሆነ እንድትይዙት ነው የምፈልገው። ከዚያ ውጪ እንደ ጥቅል ያለው ሁኔታ ወደ 27 ሞተሮችን በዚህ ዓመት በማቅረብ ለአርሶ አደራችን 27 ሞተር፣ 2 ደብል ፒክአፕ መኪና ዘንድሮ አሁን አዲስ መኪና ተሰጥቶናል። 9 የመስኖ ካናል እና 11 የኩሬዎችን በማዘጋጀት ወደ 870 ሄክታር የሚያለማ ስራ የተሰራበትና ፕሮጀክቱ እስካሁን ከ589 ሚሊዮን ብር በላይ ወጪ በማድረግ እነዚህን ተግባራቶች እንዲንቀሳቀሱና እንዲከናወኑ ከፍተኛ ሚና የተወጣም እንደሆነ ከዚህም በመቀጠል ኩሳዬ ላይ አብዛኞቻችሁ ታውቁታላችሁ። ዘመናዊ የአርሶ አደር ግብአት አከማቻ መጋዘንም ጭምር የገነባና አሁንም ፕሮጀክቱ ከአሁን በፊት በሰራቸው ትላልቅ በክላስተር ሞዴል የሆኑ ቀበሌዎች ላይ ልዩ ሁኔታ በመፍጠር ከ388 ሚሊዮን ብር በላይ ወጪ የተደረገበት የአርሶ አደር ካምፓኒ በግንባታ ላይ ያለና እዚህ የምትመለከቷቸው ግንባታው ገና ሳይጠናቀቅ አሁንም ፕሮጀክቱ ድጋፍ እሱ በሰራው ስራ አሁን እየመጣ ያለ ነው። እነዚህ የምታዩቸው ወንበሮች ትላንትና ብዙ ነገሮች መጥተዋል። መነሻው ግን ኤፍኤስአርፒ ነው የሚለው እንድትይዙት ነው የምፈልገው። ለዚህም እንግዲህ ከ2500 ኩንታል በላይ ምርጥ ዘር ጥቅም ላይ የዋለበት ከ110 ሺህ ኩንታል በላይ የኬሚካል ማዳበሪያ ጥቅም ላይ የዋለበት ሁኔታ ነው ያለው። ወደዚህ ወደ ዛሬው ኤግዚቢሽን ስንመጣ እንግዲህ የዋሉና ዋነኛው ለዛሬ እንድንገናኝ ትልቅ ምክንያት የሆነ የምግብ ስርዓት ማጠናከሪያ ፕሮግራም ነው። የቀድሞው የጂፒ አሁን ላይ የምግብ ስርዓት ማጠናከሪያ ፕሮግራም ወይም ኤፍኤስአርፒ በወረዳችን በርካታ ስራዎችን እየሰራ ነው ያለው። ከሰብል ልማት ዘርፍ አንዱና የመጀመሪያው ከአፈር ለምነት ማሻሻያ ስራዎች ጋር ተያይዞ በርካታ ስራዎችን እየሰራ ነው ያለው። ወጣቶችን በማደራጀት በርሚ ኮምፖስት እንዲያመርቱና የተሻለ የአፈር ለምነት የመጠበቅ ስራ እየሰራ ያለበት ሁኔታ ነው ያለው።
ከዛ በተጨማሪ አዳዲስ ዝርያዎችን የማላመድና የማስተዋወቅ ስራ ይሰራል። እንግዲህ በተለይ ሰብል ልማት ዘርፍ ቅድም ሲነሳሱ የነበሩ በርካታ ፕሮግራሞች አሉ። ከነሱ ጋር በመቀናጀት አዳዲስ ስንዴ ዝርያዎች፣ የባቄላ ዝርያዎችንም እንዲቀርቡ በማድረግ የማስተዋወቅ ስራ፣ የማላመድ ስራ ከዛም በተጨማሪ ወደ አርሶ አደሩ የማስፋት ስራ እየሰራ ያለበት ሁኔታ ነው ያለው። ወደ ዛሬ ወደ ዋናው ስበጣ ከታች የምናያቸው ሞተር ፓምፕና እዛም ከጀርባ የምናያቸው ትራክተሮች አሉ። እንግዲህ ሰብል ልማትን እናዘምን ስንል ምርትና ምርታማነትን ጨምር ስንል በሜካናይዜሽን የተደገፈ መሆን መቻል አለበት ነው። በተለይ ወረዳችን ላይ ከቅርብ ዓመታት በተለይ ከ2013-12 ዓመተ ምህረት ጀምሮ በርካታ ቴክኖሎጂዎች ወደ ወረዳው እንዲገቡ ማድረግ ከፍተኛ ስራ እየተሰራ ያለበት ሁኔታ ነው ያለው። ይህን ትንሽ ሆድ ድርቀትና ህመም ያለበት ታሪክ ይህን ተቀመሰ በቃ ሆድ ያጥማል ባይ ሆድ ያጥማል በጣም ያበረታታል። የቤታችን በቃ ጠራርጎ በቃ በጣም ያድናል ማለት ነው። ይቺ ደግሞ አቡከር ትባላለች። ይቺ አቡከር ነች። ይቺና እንቁላል አሁን 6 እንቁላል ጠብሶ ያው ለመመገብ ለድላት ወይም የማለት ታሪክን ያደርጋል። ይቺ አንዷን የበላ ያው የ6 እንቁላል ወደር ናት። አቡከር ትባላለች። ይሄ ደግሞ ባባዬ ነው። ይሄ ባባዬ ይሄ ልቡን ለሚደክመው ሰው በጣም በቃ ለተቆሰው ሰው ይሄ ተበላ በጣም አካባቢው ላይ መኪና ይገባ የመኪና መንገድ ራቅ የሚልበት አግባብ ነው ያለው። እዛ ጋር አርሶ አደሮቹ ምርት በሚያጓጉዙበት ሰዓት አብዛኛ ለድህረ ምርት ብክነት እየተደረገ ያለበት አግባብ እንዳለ ነው። ከዛ ውጭ ያው ነጭ ሽንኩርትም እንደምታውቁ ከቆላ እስከ ደጋ ድረስ በስፋት እየተመረተ ያለበት አግባብ ነው ያለው። ከዛ ውጭ አሁን እንግዲህ በትልቅ ትኩረት ተሰጥቶ መሰራት አለበት ብለን እኛም እንደ ግብረ ያዝ ነው። ይሄ እንግዲህ የማንጎ ዝርያ ነው። አፕል ማንጎ ይባላል። ይሄኛው ማንጎ ይዳቀላል። ይሄኛውን ለሩት ስቶክ እንጠቀምበታለን ለመሰረተ ግን ከዛ በኋላ ደግሞ ሳይሆን ደግሞ ከዚህኛው ወስደን የተዳቀለ እንግዲህ ምን ያክል እንግዲህ የጎፍና ጋር ማርያም ላይ ነው በስፋት እየተመረተ ያለው። ወደ ሌሎቹ አካባቢ ከማስፋት አንፃር በተለይ የጀማ ወንዝን ተከትሎ ከማስፋት አንፃር በጣም ይቀራል ነው። ስለዚህ ይሄን ለማድረግ ደግሞ የተለያዩ እንትኖች አካባቢ ላይ በስፋት እየተመረተ ያለበት ነው። ሌሎች አካባቢ ላይ ግን ወደ ኋላ የመመለስ በተለይ ቆላ አካባቢ ስለሆነ ሸንኮራ የሚለማው ከሌባ ከምን እረኛ ያጠፋብናል ከሚል አንፃር እንግዲህ እኛ አካባቢ ሸንኮራ ከየት እንደሚመጣ ይታወቃል። እንግዲህ ከሸዋሮቢት ቀጣና ነው። እንግዲህ ሙዝ ብቻ አይደለም ከውጭ የምናስገባው ሸንኮራም አሁን በስፋት የምታዩት በሳይዙ በጣም በምኑ እንግዲህ ድርቅ ያለ ሸንኮራ ነው ካያችሁት ገበያ ላይ የሚመጣውና ስለዚህ የተሰራን አርሶ አደሮቻችንን ካበረታታናቸው ያው በርካታ ጸጋዎች አሉ የሚል ሀሳብ ስላለኝ ነው። አመሰግናለሁ። አግሮኢኮሎጂ የሚባለው የአፈር ስርዓት እንድንቀይር ወይም ተፎካካሪዎች፣ አምራቾች የተሻለ የሰው ኃይል አቲቲዩዳችን የተቀየረ ጥሩ አስተሳሰብ እንዲሰጠን የሚያደርገው ስርዓተ ምግብ ወይም የተሟላ ምግብ ማግኘት ማለት ነው። የተሟላ ምግብ ማግኘት ማለት እስከዛሬ ድረስ እንደምንመገበው እንጀራ በወጥ ብቻ ነበር። ያ ማለት አሻር ነው። ያ ማለት ወደ ገለባነትና ወደ አመድ መቀየር ሁሉም ነገር ካልበሰለ ነበር። አሁን ለምሳሌ አንድ ሰው ተነስቶ ከዚህ ነጮች ፍቅስ አድርጎ ሊጠብቅ ይችላሉ። እኛ ግን ይሄን ወተት እንዲጠሩ መጠጣ በነገራችን ላይ እኛ ቅቤ ይሄን የምንጠቀመው ከፍተኛ የሆነ ቅመማ ቅመም ጨምረን ተጠብሶ ወጥቶ ግን የገበታ ቅቤ ሲባል ሰጣችሁ ነው። ቅቤ የሚመገቡ ከዛ እንዲወጣ በማንካው ዳቦ ላይ ተለቅልቆ እንዲሁ ይፈላል። ስለዚህ ስርዓተ ምግብ የሚባለው ፕሮጀክት